ታዲያ እሺ ለምን ማዘሯ ለምን? እኔማ አመጣጤ እኮ ይቅርታ ልጠይቅሽ ነበር። እዩ ይልባላል። እኔ ደግሞ ዳይት አሁን ነው ማልቀስ። ማዘሯን ወስዷት አትቀምጥል። እና ማን የደም ካንሰር ተቤት መውጣት ተፈቀደላችሁ እንዴ? ነው መሰለኝ። ሁለት እንደሆናችሁ ባቅኖር እኮ ጨመር አድርጌ ይዤላችሁ መጣ ነው። አውቀነዋ እኔ ልሙት ስልሽ ዶክተር ነውንም አረሳሽው ማለት ደህና ነኝ። ምን ነው? እሺ ብዬ ነው ፈልጋል። የምርህን ነው? እትዬ ስራውን ማወቅ አለባችሁ። ይቅርታ ዳይ ለሌሎች ይጠብቃታለሽ። አደርሳታለሁ መልሳታለሁ። ቆያችሁ ዶክተር ችግር አይደል? ምንም ቢሆን አንተን አይመለከትም። አሁን ነው ጭራሽ ለምን ብለሽ ትጠይቅኛለሽ እንዴ? ትደውይ እንደው ደውይ። ይሄን አሽከሬን ይዤ ልመጣ። ሩታ እዚህ ምን ትሰራለች? ላይ ማለቴ ምን አታርገው። ቆይ አክስቴ ናት ይሄን ሁሉ ነገር ያደረገችው? ወይኔ እናቴ። ቆይ ቤኪ ካንተ ምንድነው የፈለጉት? አንቺን አሳልፌ እንድሰጣችሁ ፈልገው ነበር። ማለቴ አብረን እንድንሰራ። ምን? አውለሊ እንዴ ታዲያ እሺ ለምን ማዘሯ ለምን? አላውቅም። ምን እንጃለሊ። ይሄ ተረገመ አለቀው እገለዋለሁ። ቆይ እንጂ ወዴት ነው የምትሄደው? ለሊ እናቴ ማስመለስ አለብኝ። ይኸውልህ ቤኪ ተረጋግተን መጀመሪያ ነገሩን ማጣራት ይኖርብናል። ይሄ ነገር እኮ ወጥመድ ሊሆን ይችላል። አይደለም ለሊ፣ እናቴን ወስዷታል። እሺ በቃ ጠብቀኝ፣ አብረን እንሄዳለን። አይ አንቺ ስለሚፈልጉሽ እዚሁ ነኝ። አዴም ስለሌለች እዚህ ብትሆን ይሻላል። ለነታስብ አብሬ እመጣለሁ። እሺ ዳኒ። ቆይ አንቺ ምንድነው የምትይኝ? ከዚህ ውጣ። እዚህ ምን ትሰራለህ? እማዬ ከመጣች አውቄ ያስገባው ነው ይመስላት። እንደውም ጥሩ ነው። አንቺም ትባረሪያለሽ። ይዤሽ ወደ ቤት መሄድ ቀልድ ነው። ልሳቅልህ እንዴ? ለአንቺ ብዬ ገብቼ ደግሞ ታወሪያለሽ እንዴ? የገባው ለኔ ብለህ አይደለም። ይሄኔ አንዱን ዘርፋችሁ እዚህ ለመደበቅ ስለተመቸ ነው። አሁን ውጣ። አልወጣም። ደግሞ ታወሪያለሽ እንዴ? እናቴ ስለፈቀደችልሽ ነው እንድትወጪ እንድገብ? አረ አትወጣም። አልወጣም። እንደውም ፍቅር ትሰሚኛለሽ? የፈለግሽውን አምጪ። አረ አዎ ፍቅር አልወጣም። እሺ ስለዚህ መጮህ ነው የሚጠበቅብኝ። አንተንም አሹንም ከዚህ ቤት ማስወጣት አለብኝ። እናትሽ ካመነችሽ ሞክሪው። አሹን ለማስበላት ደግሞ እኔ ያስፈልግሻለሁ። እኔ ደግሞ ምን ብዬ እናገራለሁ መሰለሽ? እየን ይዛ እየጎተተች ይዛ ይመጣ ይችላል። አረ አዎ ፍቅር እንደዛ ነው የማደርገው። ደግሞ እንደዚህ ምጮኝ ነገር አቁሚ፣ እንጣላለን። ቆይ እሺ እዚህ ተቀምጠ ምን ታደርጋለህ? ፍቅር ዳኒ ተደበቅ። ምንድነው እሱ? ፍቅር ምንድነው የሰማሁት? ምን ሰማሽ? ስልክሽ እኔ ጋር ነው። የማን ስልክ ነው ሲጠራ የሰማሁት? ስልኩን አምጪው። የማን ነው ስልክ? የሩታ ስልክ። ግን እማዬ ይቅርታ፣ ትምህርት ቤት ለመደወል ማለቴ ምን ላይ እንደደረሱ ቼክ ለማድረግ ተቀብያት ነው። የምርሽ ነው? አዎ እማዬ፣ አንቺን ሳላስፈቅድ ስለወሰድኩ ግን በጣም ይቅርታ። ፍቅር፣ ለማንኛውም ይኸው ስልክሽን፣ የሩታን ስልክ መልሽላት። ደግሞ ከዛ ዳኒ ከሚሉት ልጅ ጋር ሁለተኛ እንዳለሽ። እሺ እማዬ፣ ይቅርታ አታይኝም። ይኸውልሽ ልጄ፣ ከክፋት አትይብኝ። ይሄንን የምለው ላንቺ አስቤ ነው። አዋዋልሽን አሳምሪ። ሁሉንም ነገር ደግሞ በመጥፎ ነገር አትይ። ሌላው ደግሞ እኔን አታስወቅሽኝ ከዚህ በላይ እባክሽን ልጄ። ምንድነው ያጎደልኩብሽ ነገር አለ? አረ ምንም። ስለዚህ ፍቅር ያንቺ ቅብጠት ነው የቤዛ ወንድም አንቺ ላይ እንዲጫወት የሚያደርገው። ስለዚህ እንዲጫወትብሽ አትፍቀጅለት። እሺ እማዬ፣ አልታለልም። እኔ ምን አደረኩ? አንቺ ስለኔ ክፉ ሲወራ ዳኒ ጥሩ ልጅ ነው ምናምን አትይም እንዴ? አብረሽ ዝም ብለሽ ትሰሚያለሽ? ዳኒ አሁን የሆነ መላፍጠር እኔ በጣም ጨንቆኛል። እኔ ልጨናቀልሽ እኔ ቆንጆ። ሃይ መከራዬ፣ ሃይ ድል። አሁን ምን ብላ ነው ወጣ የቀረችው? እንደው የት ሄድኩ ልትል ነው? እንደው ምን ሆንኩ ልትል ነው? ኦ ወይ ቤቶች ዳጆች እንዴት ዋልካ? አለለ እንዴት አለሽ? አደይና እግዚአብሔር ይመስገን። እኔ የምለው ልጅ ምን ሆና ነው? ማንኛዋ ልጅሽ በይ? ብርሃን ናታ። ሌላ ማን አለ? ይኸው ጠዋት የወጣች አልተመለሰችም። ምን ሆናብኝ ነው? እንደው ተጨነቂ ቢልሽ እሷ ምን አኩርፋ ነው? እንደው ከሳር ላይ ተቀምጣ ተከዛን ያገኘዋል። ሃይ ልጄ፣ እስቲ አለልኝ እባክህን ሂድና ያት አንድ ነገር አርጋ ራሷን እንዳትጎዳ። እሺ እላታለሁ። ምን እኔማ አመጣጤ እኮ ይቅርታ ልጠይቅሽ ነበር። ማመክሮ መጣበል
ገብቶኝ ነው አደይና የጋሼ ነገር አሁን የገባኝ ሳላቅ እንደው አንቺንም ልጆችሽንም በድያለሁ። እባክሽ ይቅር በይኝ። ኧረ እሱ ይቅር ይበል። እንደው በጊዜ መንቃትም ደግሞ ጥሩ ነው። በላሁን ሂድና ልጄን መክረህ ወደ ቤቷ ላክልኝ። ግድ የለም እልካታለሁ። ደግሞ መገረፍ በሷ አልተጀመረ። ብትገረፍስ እጓዳ ገብታ እንደ ሴቶቹ አትነፋረቅም? ምን አደባባይ ያሰጣት? እንደ ገረፍኳት ነገረች እንዴ? ምን ትነግረኛለች? እኔ ጎረቤት ማልቀሷን ሰምቶ እኮ ነው ወሬው በቀው በሙሉ የተታረሰው። ቆይ ይሄን ያህል ምኑ ነው የሚጋነው? እናት ልጇን አቀጣም ማለት ነው? ትችያለሽ እንጂ ያው ከእናንተ ቤት የእናትም የልጅም ድምፅ ተሰምቶ ስለማይታወቅ ምን ተፈጥሮ ነው ብሎ እኮ ነው ጎረቤቱማ። አይ ተዋልልኝ። በእኔና በልጆቼ መሃል የሚመለከተው የለም። ይልቅ ሂድና ወደ ቤት እንድትመለስ አድርጋ። የማ ሄጄ እያክለፈለፍኩ ወደ ቤት እንድትመጣ እነግራታለሁ። በልልኝ። ወይ ጉድ እናንተ! ሰው ሁሉ የራሱን ኑሮ ትቶ የሰው ህይወት ነው እንደም ሲያምስ ነው። ጉድ እናንተ! በጣም ናፍቄሻለሁ ማለት ነው። ለምን እንደዛ አልክ እንዴ? ምን ጥያቄ አለው? ገና ለገና ነይ ቀፊኝ ሳልልሽ እኮ ነው መተሽ የተጠመጠምሽብኝ። ኧረ እንደዛ ነው የምታስበው? ታዲያ እንዴት ነው? እኔ እኮ በለሊና በባቡሬ ደስ ብሎኝ ነው። የእውነት ፍቅሩን ተቀበለችው? በቃ አንድ ላይ ሆኑ? አይ አልሆኑ። በፍቅር ባይሆንም ግን እንደ በፊታቸው አንድ ላይ ናቸው። የምርሽን ነው አይደል? አዎ። ባቡሬ ግን ከልቡ ያፈቅራታል። ለነገሩ ለሊ የማን ጓደኛ ሆነችና ነው ቶሎ እሺ የምትለው? ያው ትንሽ መሰቃየት አለበት። ኧረ እንደዛ ነው የምታስበው? ታዲያ እንዴት ነው አይደል? እስኪ ልጠይቅሽ፣ እኔን ስንት ስቃይ ነው ያሳየሽ? ልሄድ ነው። ወዴት? ገጠር ነው። የምርሽን ነው አይደል? ለምን ደነገጥክ? እኔ እኮ የምጠብቀው ነገር መስሎኝ ነበር። እሱማ አይደል፣ ግን ብቻሽን ነው የምትሄጂው? አዎ። ይሻላል አይደል? አዎ ዴቭ፣ መቼስ እኔ አብሬሽ ልሂድ አትለኝም አይደል? እንዴት ወሰንሽ? እስካሁን አባዬ ነበር። አሁን ግን እማዬም እንደሄድ እየጠየቀችኝ ነው። ዴቭ፣ ሂጄ ሁሉን ነገር ማስተካከል አለብኝ። እማዬ የኔ እናንተን አብሮ መሆን የደገፈችው አይመስለኝም። የምርሽን ነው? አንተ አታስብ ዴቭ፣ ሁሉንም እኔ ነግሬ ያሳምናታለሁ። እሺ። አሁን ደግሞ ልትሄጂ እንደሆነ ስሰማ ልቤ ፈራ። ለምን? ወይ ምን አውቃለሁ ብለሽ ነው? ለካ ካንቺ መለየቱም ሌላ ጭንቀት ነው። እንግዲህ ሁለት ወዶ አይሆንም። ችግር የለውም፣ እችለዋለሁ። ስትመለሽ ከኔ መለየት ስለማይቻል አሁን ሂጂ። ኧረ ነው? እውነቴን ነው። ካሁን በኋላ ደግሞ ሚስቴ ነሽ። ገና ሚስት ለመሆን ቀናቶች ይቀሩኛል። እሺ ተመስገን። ፈጣሪ እኛ ያሰብነውን ሳይሆን ለእኛ ጥሩ የሚሆነውን እኛ ያላሰብነውን ነገር ነው የሚሰጠን። ወደዚህ ቤት ስመጣ እኮ እንደዚህ አይነት ነገር አልፈለግኩም ነበር፣ ግን ከብዙ ችግርና ፈተና በኋላ ልቤ ያንተ ሆነ። እንኳንም ወደድኩሽ። ዶክተር አደይ፣ ምን ነው የረሳሁት ነገር አለ እንዴ? ማለት ጭራሽ እሱ ጋር ነበርሽ? አይ የለም አደይ፣ ወደ ሌላኛው ሆስፒታል እየሄድኩኝ በመንገድ ላይ አይቻችሁ ነው። ደግሞ በጣም ታምራላችሁ። እናመሰግናለን። ቆይ አንተ ምንድነው ችግር? ዴቭ፣ የምን ችግር ነው? ቆይ እዚህ ምንድነው የምትሰራው? እየተከታተልካት ነው? አረ ዴቭ ተው። ዝም በይ አደይ። እሺ። እዩ ይልባላል። እኔ ደግሞ ዳዊት እባላለሁ። የአደይ እጮኛ ነኝ። በቅርቡ ደግሞ አገባታለሁ። አደይ ነግራኛለች። ታዲያ ከነገረች እኮ ኋላ ምን ትሰራለህ? አጋጣሚ ነው። በጣም ይቅርታ። አትቅለስለስ እባክህ። ሰማኛለህ? እሷን መቅረብም ሆነ መሸኘት አይጠበቅብህ። አደይ ባለ ትዳር ሴት። ዴቭ ምን ዋሻው? ችግር የለውም አደይ፣ አትሳቀቂ። ተረድቼዋለሁ። እውነት ለመናገር እኔና አደይ የምንተዋወቀው በሌሊት ምርመራ ነው። ታዲያ ሌላ የት ልታውቃት ፈለክ? ዴቭ በቃ ከዚህ በላይ ዶክተርን አታስቀይመው። በጣም ጥሩ ሰው እኮ ነው። እንዴት ለማስረዳት እየሞከረ እንዳለ ራሱ አታይም? እያመንሽው ነው? አንቺን ለማሳመን ብሎ እኮ ነው እንደዚህ የሚያደርገው። ዴቭ በቃ ከዚህ በላይ አትናገረው። በጣም እያሸማቀከኝ ነው። አረ በእኔ ተሸማቀቅሽ? በጣም ጥሩ። ታዲያ ለምን እሱ ጋር አትሄጂም? እሱ አይደል እዚህ ጋር ያመጣሽ? ይኸው አሁንም እየጠበቀሽ። ስለዚህ ሂዱ፣ ሂዱ። በጣም ጥሩ አይደል? ምን ማለት ነው? እኔማ ወዴት ወስዳታለሁ ብለን ልቧን ተጋናል። እና ማን ጋር እንዲሆን ፈልገን? ይሄ ሰውዬ እየቀለደ ነው እንዴ? አልቀለድኩም እንዴ፣ የእውነቴን ነው። አደይን በማይመስል ነገር አትጠራጠራ። አደይ እንደምታፈቅር ነግራኛለች።
በእኔና በሷ መሀል ደግሞ ስራ ነው እንጂ ሌላ ምን ነገር የለም። አንተ እንደምታስበው አይደለም። ካጠፋው ደግሞ በጣም ይቅር። ቆይ ምንድን ነው ያደረግከው? እኔ ምን ያን ጀዝባይቱ ታውቃለህ? ማን ነው እሱ? ያ ነው የቤዛ ወንድም ተብዬ። እኔ ምን አቅለታለሁ የታባቱ እንደጠፋ። አቤት ባገኘው በአንድ ቦክስ ወደ ልጅነቱ ነበር የምመልሰው። ኧረ እባክህ በቃ አንተ ምላስ አይሞትም። ቆይ ያኔ እጅ ታስሮ ነበር። ምን እየሰራ ነው? የሚዞኝ ነው እንጂ እኔ አሁን እሱን ማንጠባጠብ አቅቶኝ ነው? ቋንቋውን በአንድ ቦክስ መቀየር አቅቶኝ ነው? ግን ሼም ያዘኝ። ኧረ ቀስ በል። ምንድን ነው ደህና ጫማ እንዳረገ ሰው መሬቱን እየደበደብክ የምትሄደው? አንተ ዝም በል ይርጎ፣ ዝም ኪንጎ። አቤት አሹ፣ ምን ነው ችግር አለ እንዴ? የሰራኸው ስራ ተገቢ ነው ኪንጎ፣ ካንተ ይጠበቃል። ምን አደረኩ ትላለህ? ደግሞ የሰራኸውንማ በደንብ ታውቀዋለህ። ደግሞ ምን አደረገ ብለህ ወደሱ ዞርክ? ምን ነው አሹ፣ አለቄ ለእትዬ ያላችሁ ነገር አለ እንዴ? እትዬን የመሰሉ ሰው አንተ ማንና ምን ስለሆንክ ነው ገፍትሬ ሄድከው? አንተ ማን? መቼ እንደሆነማ ራስህ ታውቀዋለህ። እኔ ምን አውቄ? ይኸውልህ እትዬ በጣም ተናደውብሃል። ወይኔ አንተ የምሩን ነው እንዳትለኝ ብቻ። አው እሳቸው ነበሩ እንዴ? ግን እኮ ነው አይደለም ያደነዙን የገፈተራቸው። ማን ነው እሱ? ቆይ ሲጀመር አንተ ቆይ የፈለገ ሰው ቢገፈትራቸው ምን አድርገህ ነው? ቆይ አንተ እባክህ አረጋጋ። እሱ ይረጋጋቱ። እትዬ ግን እንዴት እየረገሙ እንደሆነ ታውቃለህ? በእውነት አንተ ስነግረኝ ያስታውስኩት እንጂ እሳቸው መሆናችሁ ራሱ ምንም አላወኩም ነበር። አንተ ስራ እያልክ የምትሄደው ሰው ማሯሯጥ ነው እንዴ? አሬ ምን ስራ? ያ ፎልፋላ የቤዛው እንድባብሮት ነበር። አዎ። እና ታዲያ አንተ እንደዛ አድርጎ ዝም እንድለው ጠብቀህ ነበር እና ፈነከትከው? አረ ወዲያ እኔ ቀድሜ ልኩን ሰጥቼ የለን ያሹ ቀብራራው የምይልጅ አንተ ምን ወሮሮጣ? ስራ ላይ ጠንቅ ነው የሚሆንብህ። ብቻ ዳይመንድ ተነካ ብላችሁ ሁለታችሁም ሄዳችሁ አንገጫግጫችሁት እንዳው። ታዲያ አንተነቱ ዝም ሊባል ፈልጓል። ወገን እንዳለው ወንድም እንዳለው አሳየውታ ነው ያሹ። አሁን ነው ማልቀስ። ለምን ታለቅሳለህ? እንዴት አላለቅስ? ልጆቼ ለአቅመ ዱላ ስትደርሱልኝ እንዴት አላለቅስ? መጀመሪያው እኮ እናንተ እኮ የኔ መከታ እንደምትሆኑ እኮ ስድስተኛ የስሜት ሕዋሴ እኮ ይነግረኝ ነበር እኮ። በእውነት እኔ አረዲ አትነፋረቅ። ይኸውልህ ኪንጎ፣ አሁን ቤት መጥተህ ይቅርታ አላየውም ማለት ነው የሚሻለው። አንተው ለዛ ቆሽማዳ አንሰ ነው በአንድ ጥፊ ያጥለውም እዚህ ዱላ እግራቸው ስር ከምትወረው እኔ መሰልኩ እንዴ? ይኸው የገዛ ጓደኛ። ወይኔ ውርደት! አሁን እሺ ምንድነው የሚሻለው? የሚሻለውማ ሄደህ እትዬን ስለ ፈጣሪ ይቅርታ አብለህ እግራቸው ላይ ወድቀህ ይቅርታ መጠየቅ። ከይቅርታ በላይ ምን አለ? ውሸት አለ። ይኸውልህ ስልኬን መንጥፎኝ ከኋላ ሳባረው ነው ገፍትሮ የጣሉት እና እኔ ደግሞ አላየሁትም ነበረ። ስልኬ ኢሮቢስ ሲሄዶ ስለነበር በላቸው በቃ። አብየት ውሸት! ውሸታም የውሸት አባት ማለት አንተ ነው ከናያቱ። ይሁላችሁ የፈለጋችሁትን በሉ ነው ያገባኝ። እኔ እንደ አንድ የሚያስብ ሰው መጥቼ ይቅርታ ማለት እንዳለባችሁ ተናግሬያለሁ። አበቃ፣ አለቀ። እሺ ሀሳብን አንተ አስባል። የኔ ቲንካታ፣ የኔ ሀሳቢ። አንተ ግን እንደው ምን አባውነ ነው የሚያደናብር? እባክህ እሳቸው እንደሆነ አላወኩም። እንዴት ትልቅ ሰው ወድቆ እያየ ጥለት ይሄዳል? አሁን ይኸውልህ እንጀራን የምትፈልግ ከሆነ ና ቀጥ ብለን ሄደን ይቅርታ ትጠይቃለህ። ና ተነስ። እንዴ ወንድሜ ለሊ ምን ሆናችኋል? ማዘሯ እዚህ የለችም? ወደ እናንተ ስትመጣ እኮ አግኝቻታለሁ። መቼ? ትንሽ ቆየ። ለሊ ምን ነው? ወይኔ እናቴ። ምንድን ነው ባርች? ማዘሯ እኮ ወደ እኛ ቤት አልመጣችም። ወይኔ ጉዴ! ይህ ሁሉ የኔ መዘዝ ነው። እነዚህ የተረገሙ። ማዘሯ ወዴት ሄዳ ነው? ቆይ ችግር አለ? ለምን አትነግረኝም? ማዘሯን ወስዷታል። ቀምጥል። እነማን? የሌላ አክስት ነች ያዘዘቻቸው። ለሊ ለመውሰድ ብለው ነበር። ነገር ግን እናቴን ስለሚያውቋት እኔ ምርጫ ለማሳጣት ብለው ነው የወሰዷት። ማዘሯን አገቷት? አዎ እናቴን ወሰዷት። ወይኔ አለቃቸው። የገቡበት ገብቼ ነው የምገላቸው። ቆይ እሺ መቼ ነው የሚጣጣ የሚያልቀው? ታዲያ ባርች ወዴት ነው የሚሄደው? ለሊ አላውቅም። ቅምጥል ግን አሁን የሚሄድ አለብኝ። ወዴት ነው ደግሞ አንቺ የምትሄጂው? ቆይ ጠብቂ። ለሊ
ለምለም ቆይ ምንድን ነው የታመመችው? የደም ካንሰር? በጣም ጥሩ። ለአንቺ የሚሆኑ አሪፍ መድኃኒቶችን አመጣልሻለሁ የኔ ቆንጆ። ቤዛ ዶክተር ምን ትሰሪያለሽ? ወገቤን። አልገባኝም። ማለቴ እዚህ እኮ ታካሚ ካለ ብዬ ነው የመጣሁት። አረ አዎ ዶክተር። ትሰሚኛለሽ? ሁለተኛ እኔ ቢሮ እንዳትገቢ። እሺ ዶክተር ይቅርታ። ቆይ ቤዛ እስከ መቼ ነው በዚህ መልክ የምንቀጥለው? ቆይ ለምንድን ነው ሁልጊዜ ጥፋት ላይ ማገኘሽ? ወይ ዶክተር እኔ እኮ ጥሩ በማሰብ ነበር እዚህ ሆንኩት። አጠፋው እንዴ? በቃ ወደ ስራሽ ተመለሽ። ሁለተኛ ጥፋት ላይ እንዳላገኘሽ። እሺ ዶክተር። ለምን ፈለግሽ? የት ሄዶ ነው? ለምን ፈልገሽ ነው? አያገባሽም። ወይ ያሹ አናገርካቸው? አዎ አናገርኳቸው። እየመጡ ነው። እኔ የምልሽ ወይዘሮ እማማ ተቤት መውጣት ተፈቀደላቸው እንዴ? ነው መሰለኝ። ምን እሷን አስጠየቀህ? እኔን አትጠይቀኝ። ታንቺ ጋር ምንም አይነት ንግግር የለኝም ፍቅር። ይኸውልሽ ዝም ብለሽ ዝም በይ። አሹ ላውራ ፈልጌ ነበር። እኔ ደግሞ እንድታወሪኝ አልፈልግም። አረ አዎ ፍቅር፣ ከአንቺ ጋር እኮ ጨረስን። አዎ ከአንቺ ጋር ፋይላችን ተዘግቷል። ዶሴያችን አበቃ። ታውን በለ አሹ የለም፣ ጥርስ የለም፣ ምንም ነገር የለም ነው። አዎ ምን ነው? ምን ልታመጪ? ይቺ ሩታ ናት አይደል እንደዚህ እያለች የምትመክረህ? እኔ ልባጥቼ ነው ሩታ መክረኝ? ይኸውልሽ አሁን ዝም ብለሽ ወደ ቤት ግቢ። አይ የምትይ ትሆነ ደግሞ ለትዬ ነው የምናገረው። ይኸውልህ ፍቅር ምንም ነገር ብትልክ እንዳታደርግላት እሺ? ማሚ ሳትጠይቅ። ኧረ አሁንማ ተነቃቃን። ፍላጎቷ ምን እንደሆነ ገብቶኛል፣ እንዳታስቢ። በሩን ለምንድን ነው ያልዘጋኸው? አዎ የሚመጣ ሰው አለ። ሸኪራ 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 አንተ ሰውዬ ሸኪራ ሸኪራ ሻኪራዬ ወይዬ ኧረ አንተ ተላቀቀት። እስቲ ልቆይ ትንሽ። ቤት ውስጥ ናችሁ እንዴ? አዎ ቤት ውስጥ ነው። ይኸው ጸባይና ሳምር አለ እግራችሁ ልክ። አቤት ማሚ። ምንድን ነው ስብስቡ? ማሚ ኪንጎ እኮ አንቺን ይቅርታ ሊጠይቅ ነው የመጣው። ምን ነው አንተ? ምን ነው እትዬ? አሁን አሹ ሲነግረኝ ነው እንጂ እኔ ምንም ነገር አስተዋልኩ። ልጇ አሽቀንጥሮ ሲሄድ አንተ እንኳን ዞር ብለህ እናቴ ብትል ምን አለበት? ምን ነው ኪንጎ እናት የለችም? ይቅርታ እናት፣ አጥፍቻለሁ። እርስዎንም ሆነ ሌላ ሰው ዞር ብዬ ማየት ነበረብኝ። በጣም ይቅርታ። በሰዓቱ ተናድጄ ነበር። አሁን ግን አልፏል። ግን ሌላ ጊዜ እንዳይደገምክ እሺ? እሺ እትዬ። ስራ እንዴት ነው? ለመድክ? አዎ እትዬ፣ ላመሰግኖት መጥቼ ነበር። አጋጣሚ ተመልሼ ነው። አሹ ነግሮኛል። በርታና ጠንከረ ስራ። ደግሞ ይሄ መንገድ ላይ ከማንም ሌባ ጋር የምትሯሯጠውን ነገር አቁም እሺ? እሺ እትዬ፣ አይለመደኝም። እና ወደ ቤት አትገቡ? አይ ብንሄድ ይሻላል፣ እንቸኩላለን። ይሻላል? እሺ በሉ። አሹ ስጨርስ ሳሎን እፈልጋለሁ እና እሺ? እሺ ሰማህ አይደል ኪንጎ? ይኸውልህ አንተ የተስተማርክ ሰው ነህ። ይህ እኮ በቆሎ ቆጥሮ እኮ ነው የተባለው። የምሬን ነው የምልህ ኪንጎ። ቆሎ ስንዴ ቆጥሮ እኮ ነው የተባለው። ከዚህ ጋር መታየት የለብህም። በቃ ጨረስክ አንተ። በአንተ ቤት በቃ አቀሳሰርክ። የኔ አቀሳሳሪ እኔ አላቅም እንዴ አንተ የእጅን ጣት ጨርሰ 11 ብለህ ከእግር ጣት የምትጀምር አንተ የአቦጊዳ ሽፍታ። በቆሎና እግር ይሁሉ ለማት። አረ በሉ በቃ፣ እኔ ስራ እንዳይረፍድብኝ። ምን ማለት ነው? እኔ ላንተ ብዬ ተንከብክቦ መጥቼ ጥለህ ልትሄድ ነው እንዴ? ታዲያስ? እሱን ተወኪን ቆይ። ጭንቅላቱ እኮ ቀጭጯል። የምሬን ነው ብለህ የፊት ለፊት ጭንቅላት እኮ የለውም። በኋላው ብቻ ነው የሚያስበው። ሞች ታልተማረ ሰው ጋር መዋል አያስፈልግም። አዎ ተሚያስብ ሰው ጋር ዋል። ምን ነው አንተ ግን እንደዚህ ተቀለቀበለብክ በጣም አላውቅህም እንዴ? ልንገርህ እንዴ እስከ ዶቃ ማሰሪያ። ኡፍ በቃችሁ።
ውይ የኔ እናት እኔን ስልችት ይበለኝ። ሰለቸሽ አይደል ይሄ አኙ የጅብ ቆዳ እናቴ። ኔ እንሂድ። ወይት ዳይመንድ የተናገርኩት ነገር ነክቶ ከማሏ ጸናት ትምህርት ልጀምር ነው። ምን አባ ገባ እህቴ ወደዚህ ቤት የሚገባውንም የሚወጣውንም ሰው ተከታተል ብለው። አሹ ደግሞ ቀኗ አንቺ መሄዱን ፈልገሽው ነው? አዎ ልሂድ አሹ። እንደዛ ይሻላል ሩታዬ። አዎ እንደዛ ይሻላል አሹ። እሺ በይ እንዳሻሽ። እኔ መንገዶኝ ሂጂ። በልኪም ቆየ አንቺ ለምንድን ነው ቁጭ ማትይው? አንተ ምን አለበት ተዝናና። ፍቅር ሮማን ሰራተኛችሁ ናት? የኔ ቆንጆ ማን ደራበኝ ነገረሽ? ዳኒ። ምንድን ነው? አንቺማ በራብ ልትገይኝ ነበር። ሁለት እንደሆናችሁ ባቅ ኖሮ እኮ ጨመር አድርጌ ይዤላችሁ መጣ ነበር። ታዲያው ምን ያዘሽ? ሂጂና ይዘሽ ነያ ይሻላል። ሮማን መቼስ ሄደሽ ለማየል ነግረት አይደለም ፍቅር። እኔ ከዚህ በኋላ ስላንቺ ምንም ነገር አይመለከተኝም። ወይኔ ጉዴ! አሁን ሰራተኛችሁ ምኗ ነው የሚያስፈራው? ለምን ወፈሪያት? በቃ አለቀልኝ። ውይሽ አንቺ ደግሞ ነው የማይናገሩን ዝም ብለሽ ቢይ እንዲያው ነገርሽ ቀረበሻ። የወደደኝ መስሎኝ ነበር። ለካ እሱ አደይን ስለሚያፈቅራት ነበር የሚንከባከበኝ። ወይኔ አሁን እሺ ምንድን ነው የሚሻለኝ? እማዬ መቼም አትፈቅድላቸው። ግን እህቴ ማግባት የተከለከለችው በእኔ ምክንያት እንደሆነ ካወቀች በጣም ትናደድብኛለች። ግን እኔም ጥፋተኛ አይደለሁም። እኔም ላይ መፍረድ አይቻልም። እጮኛዋ እንደሆነ ደግሞ ቀድማ አልነገረችኝ። አንቺው ምን ፈልገህ መጣ? አስደነገጥከኝ እኮ። ታዲያ እንደዚህ ተክዘሽ ሳይሽ ምን ላድርግ ብለሽ ነው ብርሃን? እሺ ምን ፈልገህ መጣ? እናትሽ ቶሎ ብለሽ ወደ ቤት ተመለሽ ብለውሻል። አውቀ ነዋ። እኔ ልሙት ስልሽ ምን አስዋሸኝ? ሌላ ምን አለችክ? ሌላ ምን ትለኛለኝ? ባይሆን መነፋረቁን ተይና ሄደሽ እናትሽ ጉያ ስር ተወሸቂ። ባል በማቀፊያሽ ጊዜ ከእናትሽ አልላቀቅ ብለሻል። ባይሆን ሂጂ እናትሽ ጋር። እማዬ ንዴቱ በርዶላታል ማለት ነው? አዎ ምንም አትልም። አሁን ደህና ናት ብርሃን። በልሽ አሁን ገለል በል ከፊቴ። አብረን እንሂድ እንጂ ብርሃን። በቃ አትከታተልልኝ፣ ዞር በልኝ በቃ ከፊቴ። ረዲያ አንቺን ፈልጌ መስሎሽ ነው እኔ የምመጣ? ከነጋ እህል የሚባል ባፌ አልዞረም። አይ ጋሺ እንዲህ ጾሜን ታኖረኝ። አደይ አሁንም አኩርፈሽኛል። ዶክተር እንደዛ መናገር አልነበረብም። ቆይ ዶክተርን አሁንም አረሳሽው ማለት? በሌላ ነገር አታስብ ወዴ። እንደ ሰውኛ ግን ያደረከው ነገር ትክክል አይደለም። አረ አዎ ይኸውልሽ አደይ፣ እኔ ያ ዶክተር ተብዬው ምንም አላማረኝ። አደይ ጓደኛሽ ምን ሆነ? ለሊ ባቡሬስ። ቆይ ለምን ሆስፒታል አለች? አደይ ማዞሯን እኮ ወሰዷት። ወዴት? ይሄ ሁሉ ያክስቴ ስራ ነው። እኔ ለመያዝ ብላ ነው ሆን ብላ ማዞሯን የያዘቻት። ቆይ እሷ ደግሞ አሁን ምን ቀራት? አርፋ እንደማትቀመጥ እኔም ገምቼው ነበር። ግን አደይ ማዞሯን ለምን ማዞሯን ወሰደቻት? ምን አደረገቻት እሷ? አልገባኝም። ባቡሬን ለካሱም ክዷታል አይደል? አዎ አደይ ባቡሬን አሳልፎ ስላልሰጣቸው እሱን ለመበቀል ብሎ ነው እኮ ማዞሯን የወሰዷት። ቆይ ግን ምን አይነት የተረገሙ ናቸው? ታዲያ ባቡሬ ወዴት ሄደ? አላቅም። በጣም ተናዷል። ወዴት እንደሄደ ምንም አውቀው ነገር የለም። ወይኔ አየሽ አይደል? እኔ ሁሌም በቃ ችግር አያጣኝም። ለልዬ በቃ ራስሽን አትውቃሽ። የቀጠሮ ቀንሽም እኮ አልፏል። ሆስፒታል ሄደሻል? ግን አልሄድኩም። ለሊ አትጨነቂ፣ እኔ ባቡሬ ጋር ሆናለሁ። እሺ ደግሞ የባሰ እንዳትታመሚ ሕክምናሽንም ተከታተይ። እሺ ዴቭ። በቃ እኔ ባቡሬ ጋር ልሂድ። ለልዬ በቃ ተረጋጊ። ማዘሯ ምንም አትሆንም፣ አትጨነቂ፣ ትገኛለች። አሁን ግን ዶክተሩ ጋር መሄድ አለብን። እሺ አደይ፣ በጣም እያዞረኝ ነው። ያልወደኩትም ምን ሆኜ ነው። እሺ በቃ ዶክተሩ ጋር እንሂድ። ግን አደይ ከሆስፒታል ስመለስ አክስቴን አለቃትም። የገባችበት ገብቼ ነው ማንቃት። ለልዬ መጀመሪያ አንቺ ደህና መሆን አለብሽ። አሁን በቃ እንሂድ። እሺ
ደህና ነኝ። ምን ነው? ባርችና አይተኸዋል? አላየሁትም። ማዘሯንስ? አላየኋቸውም። ምን ነው ችግር አለ እንዴ? ማዘሯ ጠፋች። እንዴ ጠፋች ማለት? አላቅም። ከሌሊ ጋር የተገናኘ ነገር መሰለኝ። አሁን እሺ ምን ተሻለ? አላቅም። ቆይ አንተ ስራ ረፈደም እንዴ? አረ በጣም ረፍዷል። እና ሂዳ አስፈልግሻለሁ። ቅምጥ አይ አንተ ተመለስ። ባርቻ አለ። ከሌላ ሰው ከምትሰማ ከሆነ ልንገርክ ብዬ ነው። እሺ እኔ ሀሳቢ ሴት ደግሞ አትጨናነቂሽ፣ ትገኛለች። ፈርቻለሁ። አትፍሪ። በቃ ቻው። እኔ ልሂድ። አንቺማ እዛ ቤት ገብተሽ ስትውጪ የሆነ ነገር አለሽ እንዴ? ምን አደረግኩ? የሆነ ነገርማ አለ። አረ ምንም ነገር የለም ዳይመንድ፣ ዝም ብለክ ነው። ዳይመንድ ማዘሯን አይታታል? ኧረ አላየኋትም። ምን ነው? ወይኔ እናቴን ወሰዷት ማለት። እሺ ብዬ ነው ፈልጋት። የምርህን ነው? ዳይመንድ ምን አስወሽ? እናቴን ወስዷታል። ወይኔ ስታሳዝን። ማን ነው እንደዚህ አይነት የጅል ጨዋታ የሚጫወተው? የሌሊ አክስት ነች። አልገባኝም። ቆይ ምንድን ነው የሚፈልጉት? እኔ እንደ በፊት ከነሱ ጋር እንሰራ ነው የሚፈልጉት። ለሊን እንድሰጣቸው ይፈልጋሉ። የእሷን ነክስቷ ጉዳይ ያለቀ ጉዳይ መስሉኝ። አይ አላለቀም ሩታ። ወይኔ ወንድሜ። በቃ እሺ እኔ ምን ላግዝ? እና በቃ ተከተለኝ ከኔ ጋር። እኔስ? ይኸውልሽ አንቺ ወደ ቤት ተመለሽ። እሺ በቃ ዳይመንድ ባቡሬ አይዞህ። እሺ እሺ ሩታ። ሶሪ ግን አዴ ለሊ ጋር ከሌለች አብረሻት ሁኚሽ። እና ደግሞ አብረሻት ሆስፒታል መሄድ ካለብሽ አብረሻት ትይጂሽ። እሺ ባቡሬ አታስብ፣ ይዣት እሄዳለሁ። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፍ ምን ዋጋል? ብዘፍን ባንጎራጉር ብጨው ቢያድ እሷን ምንም አይገባት። ዝም ብዬ ልቀመጥ እንጂ አቤት ምንድን ነው? ፍቅር መኝታ ቤት ማን እንዳለ ገምት። ማን ነው? ያ ልጅ አብሯት ነው ያለው። ከዳኒ ጋር? አዎ አብሮ ፍቅር መኝታ ቤት ናቸው። እንዴት ሆኖ ቤት አድርጎ ገባ? እኔ አላውቅማሹ። ወይ ቅሌት! አሁን ምን ብለን እናስወጣው? እትዬ ስራውን ማወቅ አለባችሁ። እሷን አስይዛለሁ ብዬ ልጁ ደግሞ ቤት በኩል ገባ። ይኸውልሽ ኋላ ጣጣውን ሄዳል። ቤት በኩል ገባ የሚለው ጥያቄ የሚያፈጣውን ሄዳል። እሺ እና ምን ተሻለ? ሲፈልግ በፈለገ ሰዓት ውጣ እንጂ እኔ ውጣ ብዬ ምንም አልጠየኩም። ኋላ እትዬ ቢሰሙ ጣጣውን ሄዳል። ግን እነሱ ሌላ ወጥመድ አስበው ቢሆንሳሽ? አላቅም ሮማኒ፣ ፈጣሪ ይሁነኝ። እነዚህ የተረገሙ እንደው ሴት ልጅ ወንድ ልጅ ጎትታ መኝታ ቤት ስታስገባ ምን ይባላል? እንደው ፈጣሪ ነው የሚያውቀው። ይኸውልሽ እንደው እንደዚች አይነት ልጅ ተመውለድ ፈጣሪ ቀር ይበለኝ እንጂ መሀን ሆኖ መቅረት ይሻላል። መናደዱን ትተህ ለእትዬ ብትነግራችሁ ይሻላል። ግድ የለሽም ሮማኒ፣ ምን ፈልጎ እንደገባ ገብቼ ላዋራው። አንቺ እዚህ ጠብቂ እሺ? ግን አደራ ቶሎ በልሽ፣ እትዬ እንዳይመጡ። ግድ ቶሎ እመለሳለሁ። ሄሎ ወይ ደህና ነኝ አልኩህ አይደል? አይ ምንም እንዲህ ሙዴ ስለተረባበሽ ነው። ተረጋግቼ በኋላ እደውልልሃለሁ። ቆይ ምንድን ነው እያደረግህ ያለው? ለምንድን ነው የተናደድኩት? ሀሳቢ ሙሉ እኮ እሷ ማነው? ዛሬ ከምትመጪ አልመሰለኝም ነበር። ለምን እንደዛ አልክ? እጮኛሽ ምለቅሽ አይመስልም። በጣም ይቅርታ ዶክተር። ተረድቼዋለሁ አደይ፣ በጣም ስለሚወድሽ ነው እንደዛ ይሆን። ስለተረዳው አመሰግናለሁ። ያው መጥፎ ሰው ሆኖ አይደለም። ማብራራት አይጠበቅብሽም አደይ፣ ተረድቼሻለሁ። አመሰግናለሁ ዶክተር። ይቅርታ አደይ፣ ለሊን ውጭ ትጠብቂያታለሽ? ለምን? ምን ነው ዶክተር፣ ችግር አለ እንዴ? አይ የለም። ዛሬ እኮ ባቡሬ ይዞሽ መጣ ነበር መሰለኝ። እሱ እንኳን ሌላ ጉዳይ ነበረበት፣ እዚህ መምጣት አልቻለም። እረብሽኳቸው መሰለኝ። በቃ ውጭ ልጠብቃት። ደህና ነሽ ሌሊ? አይደለሁም ዶክተር።
ያስጨነቀሽ ነገር ማወቅ እችላለሁ? አዎ ትችላለህ ዶክተር። እሺ ንገረኝ። ይኸውልህ ዶክተር እኔ እንዴት ነው ተትዬ አሉ? እንዴት ስታውን ቤት ይመስገን አለሁ። ቅድም ጠርቶኝ ነበር፣ ለዛ ነው የመጣሁት። አዎ ጠርቼ ነበር። ያው ፍቅርን ትምህርት ቤት እንድትወስዳት እንደገና እንድትመልሳት ፈልጌ ነበር። እነዚያ ይከታተሉኛል ያለችው ሰዎች እንኳን አደብ ከገዙ ብዬ ነው አንተን ሲያዩ። ግድ የለም አደርሳታለሁ፣ መልሳታለሁ፣ እርሱ አያስቡ። ጥሩ። ስትመለስ ደግሞ ይኸውልህ እዚህ ሄዳለሁ ምናምን ብትን እንዳሰማት ቀጥ ብላ ወደ ቤት እንድትመጣ ነው የምታደርጋት። እሺ። ታዲያ እሷ ቤት የለችም እንዴ? ዛሬ ትምህርት የለም ማለት ነው? አለች፣ መኝታ ቤት ናት። ቆይ ልጥራት። ግድ የለም እዚህ እኔ ራሴ እጄ እጠራታለሁ፣ እርሱ አይልፉ። እሺ እንደዛ ከሆነ ጥሩ። ሄሎ ሊዱ፣ እንዴት ነሽ? ይመስገነው ደህና ነን። ምን ነው ጠፋሽ? ልጅ ጥፍት አልሽ እኮ። ደህና ነን። ወንድምሽ ያው ሽማግሌ ሊልክ ነው። አንቺም በዛ ሄደሽ ጠፋሽ እኮ። ነይ እስኪ። እዛ ብቻሽ ምን ትሰሪያለሽ? አዎ ደግሞ አባትሽም ደውሎ ነበር፣ ያስባሉ እኮ። እስቲ አንዳንዴ ደውይላቸው። አይ ሊድዬ እኔም እኮ ንፍቅ ብለሽኛል። አትጥፊ፣ በይ ቶሎ ነይ። እሺ ቻው ልጄ። አይ ሊዱ በጣም ይገርማል። ስትታዩ እኮ የሁሉ ነገር ያሳልፋችሁ አትመስሉ። ሁሉም ያልፋል ዶክተር። ያዴ ወደዚህ መምጣት ከዛ ደግሞ ድጋሚ ዴቭን ለማግባት መወሰኗ፣ ብቻ ሁሉም ነገር ይገርማል። አዎ ከኔ በላይ አዴ በጣም ጠንካራ ሴት ናት። መልካም ነገሮች በሙሉ ለሷ ይገባታል። ለአንቺም ይገባሻል። ምን ነው ቆያችሁ ዶክተር? ችግር አይደል? ጓደኛሽ እኮ አንድ ቦታ መቀመጥ ያውንላት መስልሽ አልሰማሽ? ጨርሰናል አደይ፣ እንኳን መጣሽ። ገና አደይ፣ ማን ፈቅዶልሽ ገባሽ? ምን ነው ዶክተር ያጠፋሁት ነገር አለ እንዴ? አይ አላጠፋሽም አደይ። ጓደኛሽ ስለአንቺ በጣም ብዙ ነገር ነገረች። ስለ እኔ ምን? ብዙ ነገር። አሁን ተረድቼሻለሁ አደይ። ምን? ሁሉንም ተግባሮችሽን፣ መልሶችሽን፣ ሁሉንም ተረድቼሻለሁ። አመሰግናለሁ ዶክተር። ለሊ፣ አሁን ደግሞ አደይን ትንሽ ላውራት። ለምን? ለሊ እኮ ናት ታማሚዋን አይደለም። ስላስወጣሁሽ ተቀይመሽኛል ማለት ነው? ኧረ አልተቀየምኩም ዶክተር፣ እንደዛ መስሎ ነው እንጂ እኔ በፍጹም አልቀየምም። እርግጠኛ ነሽ አደይ? አዎ ዶክተር እርግጠኛ። በቃ እኔ እስከዛ መድኃኒት ልውሰድ፣ እናንተ አውሩ። ዶክተር ስለምን ነበር የምታወራኝ? ደስተኛ ነሽ አደይ? በቃ ጥያቄ ነው መልሽልኝ። በጣም ደስተኛ ነኝ ዶክተር፣ ግን የሚቀሩ ነገሮች አሉ። እነሱም ደግሞ ከፈጣሪ ጋር እናስተካክላቸዋለን። ብቻ ተመስገን ነው። ጠንካራ ሴት ነሽ። ጠንካራ ከመሆን ውጭ ምንም ምርጫ የለኝም። ለሊ ከነገረች ከድሎት አይደለም የመጣሁት። በጣም ብዙ ፈተናና ብዙ ችግሮችን አልፌያለሁ። አሁን ግን የፈጣሪ ፈቃዱ ነው፣ በራሴ ፈቃድ ላገባ ነው። በድጋሚ ስለተዋወቅሽ በጣም ደስ ብሎኛል። እኔም በጣም ደስተኛ ነኝ። ጥሩ ሰው ነው ዶክተር፣ አመሰግናለሁ። ስንብት አስመስልሽ ይባል። ያው ለተወሰኑ ቀናት እዚህ ያልሆንም ብዬ ነው። ወደ ልትሄጂ ነው? ወደ ገጠር ልሄድ ነው። ሽማግሌ ሊላክልኝ ስለሆነ እዛው ሆኜ ልጠብቅ ብዬ ነው። ልታገቢው ነው? አዎ ልንጋባ ነው። ምን ነው ዶክተር? ምንም አደይ፣ እንኳን ደስ አለሽ። በጣም ደስ ብሎኛል። መረዳሽና ማግኘትሽ ነገር ካለ ከጎንሽ አለሁ። እሺ ዶክተር፣ በጣም አመሰግናለሁ። አሁን መሄድ እችላለሁ? ጊዜ ካለሽ ውጭ ሻይ ቡና እያልን ብናወራ። መቼ? ዛሬ አደይ። ከዛሬ ውጭ ጊዜ አለሽ? በጣም ይቅርታና ዶክተር፣ የምናወራውን ነገር እዚህ ማውራት አንችልም? ጊዜ ያለኝ አይመስለኝም። አትቸገሪ። በቃ አደይ፣ ጊዜ ካለሽ ብዬ ነበረ። በቃ ስትመለሽ። እሺ ዶክተር፣ በቃቸው። አደይ። አቤት ዶክተር። በድጋሚ ስለተዋወቅሽ በጣም ደስ ብሎኛል። እኔም በጣም ደስተኛ ነኝ። አደይ ቻው። ቆይ ምንድን ነው እያደረግኩ ያለው? አረዩ እባክህ ተረጋጋ። ልታገባ ትንሽ ቀን የቀራትን ሴት ሻይ ቡና እንበል። ምን አይነት ፈተና ውስጥ ነው የገባሁት? ቆይ ስሜትን ስላሳየ ምን የሚፈጠር መስሎ?
ዳኒ ተነስ አውጣ። አትቅበጪ ፍቅር። እኔ ጣጣ እንደሌለብኝ ታውቂያለሽ፣ ግን አንቺ በዚህ ማለት ትጎጃለሽ። ምንም ቢሆን አንተን አይመለከትም። አሁን ናውጣ። እሺ አጅሪትና አጅሪው አሹ ተመችቶሽ አይደል? እኔ እኮ ለምንድን ማመጣው እላለሁ። ለካ ከከንፈር ወዳጅሽ ጋር የሞቀ ፍቅር ይዛችኋል። አረ የምን ከንፈር ነው ሰውዬ? አረጋጋው እንጂ። አሹ እባክህን እርዳኝ። እኔ ዳኒ እንዴት እንደገባ እንኳን አላውቅም። አሁን ደግሞ እንዴት ማስወጣት እንዳለብኝ አላውቅም። እንዲወጣ ግድ አንተ መርዳት አለብን። እኔ ምን አውቅልሻለሁ? አሹ እባክህን። እኔ ምን አገባኝ ፍቅር። ይኸውልሽ ስታስገቢው እኔን አማክረሽ ስላላስገባሽ ስታስወጪ ደግሞ አይመለከተኝም። ተግባባን? አረ አዎ ፍቅር። አሹ በእናትህ በወለደች በምዬ ልለምንህ እርዳኝ። እኔ ዳኒ እንዴት እንደገባ እንኳን አላውቅም። ደግሞ እዚህ ለመግባቱ አንተ ነህ ተጠያቂ። እማዬ ደግሞ እዚህ ካየችው በሁለታችንም ትናደድብናለች። ከዚህ ሁሉ ተባብረን ብናስወጣ ይሻል። ይህንን ምን ማያስወጣት ነው? እዚሁ በተራስ አፈኑ መግደል ነው። ሰውዬ እዛው ርቀት እንጠብቅ፣ እንዳትጠገኝ። በምዬ በእናቴ ስለመጣሽብኝ ነው። ቆይ ንቀት መሆኑ ነው እየጠራሁሽ ሄድሽ? ኧረ አይደለም እማዬ። ታዲያ ወዴት ሄድሽ? እታች እዛ ሜዳው ተቀምጬ ነበር። ከንቱ የሆንሽ ልጅ። በያሁን ደውይና ለእህትሽ ስልኩን አቀብኝ። ለምን? ጭራሽ ለምን ብለሽ ትጠይቅኛለሽ እንዴ? ትደውይ እንደው ደውይ። እማዬ እባክሽ ለአዴ ምንም ነገር እንዳትነግሪያት እባክሽ እማዬ፣ እባክሽ አዴ መስማት የለባትም። ከሰማች መቼም ቢሆን ይቅር አትለኝም እማዬ። እኔ ሁሉ ነገር ትቼዋለሁ። እባክሽ። አሁን ይሄ ምን ተብሎ ይነገራል ልጅ? እልቅ ደውይና ስጪ ላውራት። እንዴት ነሽ ልጄ? አይ አለሁ። እኔማ መኖር ከተባለ ደህና ናት። አያይ እዛ ሆነሽ እኔ ምንም አልልሽም። ከመጣሽ ትመጭ እንደው እዚሁ እናወራለን። እንደው ልጄ እንደው አባትሽ የሚሉት ነገር እውነት ነው እንዴ? ያ ማን ነው መጥቶ የነበረው ዴቭ ነው የምትሉት? ከእሱ ጋር ለመጋባት ቀን ቆረጣችሁ እንዴ? አይ እኔ ልጅ እንደው ምን ነው እናቴ፣ ምን ነው ተኔ ተናትሽ ሳትማከሪ ለአባትሽ መንገርሽ ምን የሚሉት ነው? በይ አሁን እኔ ምንም የምልሽ ነገር የለም። ጨርቄን ማቄን ሳቲ ቶሎ እንድትመጪ ነው የምፈልግ። አይ ተናገርኩ እንግዲህ እንኪ። ወይ ያጨረስኩ መስሎኝ እኮ ልመልሰው ነበር። ገና ምን አይተሽ እናቴ፣ ገና ስትመጪ ብዙ ነገር እናወራለን። በይ እናቴ፣ በሰላም ያምጣሽ። በሰላም ነይልኝ እናቴ። እሺ እንኪ። እማዬ ቆይ ግን ምን ልታደርጊ ነው? አይ መቼም ወልደሽው ብዬ አልረግምሽም። የሴት ልጅ እናት መሆን መጨረሻው ይኸው ነው። እስኪ ተይኝ እናቴ። ጋሼ ያን መስፍን አገኘኸው ለመሆኑ? ኧረ የለም፣ ይሄን አሽከሬን ይዤ ልመጣ ከጠላታችን ጋር ቁጭ ብሎ ሲዋይ እጅ ከፍንጅ ያስኩት። ማን ነው እሱ? የጫኔ አያደርገው። ኧረ ጋሼ እኔ ከማንም ጋር አልተወያየሁም። በቃ አለልኝ መንገድ ላይ ሲሄድ አገኘሁትና ተው ተመለስ ብዬ መከርኩት። ታዲያ ይሄ ጥፋት ነው? ይኸውልህ ጫኔ፣ እንደ ድሯችን አለልኝ ልቡ ሸፈተ ብለህ እንደሱ እንዳትሆን። ኧረ ጋሼ ምን አቅለብልቦኝ፣ ምን አሳጡኝና ሌላ ጋር ሄዳለሁ? ልጄ እየመጣች ነው። የሚጠብቀን ሰርግ ነው። ወገብህን ጠበቅ አድርገህ ወደ ስራ መዘጋጀት። ብዙ ስራ አለብን። ያለህ እንግዲህ አንተ ነህ። ልባር እሰይ እንኳን ደስ ያሉት ከስንት ጊዜ በኋላ። አዎ ብዙ ስራ፣ የፊሪዳው አለ፣ የዳሱ አለ፣ የጠጁ፣ ኧረ ስንት ነገር አለ።
ብዙ ስራ ይጠብቃችኋል። አደራ። እሺ እሺ ጋሽ እሺ። በላሁን ልቅስ ቶሎውኑ እነዚህ ሰርጉ ከመድረሱ በፊት ይሄ ይታጨድና ይከመር። አጫጆች ፈልገህ ይታጨድ። ዝናሙ እየመጣ ስለሆነ ያበላሸዋልና ቶሎ አሳጭደህ ከምር። ነግሬያለሁ። ቶሎ በል። እሺ እሺ፣ ልክ ነው። እሺ እሺ ጋሽ እሺ እሺ። ግን ይሄን ሰው ታምነዋለህ? እንደሱማ ታዛዥ የለም። ያለልኝ የተባለ ከይስ እየመከረብኝ ነው እንጂ ይህ እንኳን ታዛዥ ነው። እኔ ግን ነገረ ስራቸው አላማረኝ። ምን አየህናል? ጫኔ ልትጠራጠረው ብለህ ነው? አንተ ነገር ለምትሄደው አንተ ጥላኝ ነው የከረምከው። ያሉኝ እኮ እነሱ ናቸው። ግድ የለም እንግዲህ አንተ ካልክ ምን አደርጋለሁ ጋሼ። አንቺ ልጠይቅሽ እንጂ ምን ብለሽ ነው እንደዛ ሲያሞጋግሰኝ ነበር? ያው ያሳለፍነውን ነገር ነው የነገርኩት። ምንም ፈጠረ ያወራሁት ነገር የለም። አለ ሩታ እዚህ ምን ትሰራለች? ቆይ ዛሬ ላይ ደግሞ የት ሄዳ ነው? ቆይ ለሊት ሄዳችሁ ነው ዛሬ? እንዴ ስጠብቃችሁ ነበር እኮ። ልሄድ ስል ነው የመጣችሁት። እንዴት ነሽ ሩታ? ምን ነው በሰላም ነው? አዎ ባቡሬ ልኮኝ እኮ ነው። ቆይ ሆስፒታል ሄድሽ? አዎ ሄጃለሁ ሩታ። አይ ባቡሬ እዛ ሁሉ ጭንቀት ውስጥ ሆነ አሁንም ስለኔ ነው የሚጨነቀው። ቆይ ምን ይሻለኛል? ለልዬ እንደዚህ አትጨነቂ፣ ፈጣሪ ያለው ነው የሚሆነው። እሱማ ዋዴ፣ ግን ደግሞ በእኔ ምክንያት ማንም ሰው እንዲጨነቅ አልፈልግም። አክስቴ ደግሞ ምንም ስልክ አታነሳም። አዲሱ ቤታቸው የት እንደሆነ እንኳን ምንም ማውቀው ነገር የለም። ለልዬ ተይ እንደዚህ አትጨነቂ፣ ባስ እንዳትታመሚ። ባቡሬም እኮ እንደዛ ሲልሽ ነበር። ተረጋጊ እሺ። ቆይ አልተሻለሽም እንዴ? አይ ደህና ነኝ ሩታ። አደይ የሌለች መስሎት ነው። አሁን ግን እሷ ስላለች ችግር የለውም፣ መሄድ ትችያለሽ። አደይ ገጠር ልትሄጂ መስሎኝ። ማን ነገረሽ? አይ ማሚና ዲቭ ሲያወሩ ሰምቼ ነው። አይ ሩታ አሁንማ እንዴት ይሆናል ብለሽ ነው? ለሊን በዚህ ሁኔታ አትቻት መሄድ አልችልም። አይ በፍጹም አደይ መሄድ አለብሽ። አንቺ እንደዚህ ሆነሽ? አዎ አደይ መሄድ አለብሽ። እንድትቀር አልፈልግም። መቼ ነበር ያሰብሽው? ዛሬ። በቃ እንደዛ ከሆነ ውስጥ ንግባና ልብስ አዘጋጅተሽ ልሸኝሽ። የራስሽን ነገር መተው የለብሽም ማለት ለኔ አታስቢ። አሁን እኮ ሩታም አለች፣ ዶክተርም ባቡሬም አሉ። ለኔ ምንም እንዳትጨነቂ። እንደውም ብችል አብረሽ ብሄድ ደስ ይለኝ ነበር። እሺ ለልዬ ቶሎ መለሳለሁ። ግን ችግር የለውም አደይ። ኑ በቃ አሁን ንግባ። ቆይ ምንድን ነው ማድረግ ያለብን? ምን ላድርግ? ለነገሩ ምንም ባደርግ አሁን ዋጋ የለው። እሷ ልታገባ ነው። ማን ነው? ዶክተር ልቦ ነግብ አቤት። ዶክተር ይቅርታ፣ ወንድሜ ጋር ስደውል ስልክ አላነሳ ብሎኝ ነው። ፍቃድ ፈልጌ ነበር። እሺ ቤዛ፣ ግን አትቆይ፣ ቶሎ ተመለሽ። እሺ ዶክተር፣ አመሰግናለሁ። ቻው አልኳት አይደል እንዴ? በቃ እኮ በቃ እሷ ታስፈልግ ነው። ህይወቷ ሙሉ ያሳዘናል። ስትታይ ሁሉ ነገር ያሳለፈቻት መስሎ በጣም ጠንካራ ነች። ስታያት ለአንተ የመጣች መስሎ ነበር፣ ግን አይደለም። አደይ ሌላ ሰው ነች። በቃ ይበቃል። አሁን ተስፋ ቆረጥ። ሮማን አቤት። አሹ የት ሄዶ ነው ቁጭ ያልሽው? ላይ ማለቴ
እርሶን ሊያወሩት መጥቶ ነበር እኮ አልተገናኛችሁም? እሱማ ተገናኝተን ነበር። አይ ከዛ ከወረደ በኋላ ነው የምልሽ። አሹ የለም እዚህ ማንም። አቤት። እስካሁን ፍቅር ጋር ነበር? አዎ። እና ተነጋገራችሁ? ታረቃችሁ? አዎ እትዬ አውርተናል፣ ተነጋግረናል። ጎሽ ጥሩ አድርገሃል። እግዚአብሔር ይባርክ። አደራ እምዬን አይኗን አይተሽ ተመለሽልኝ። አደይ በሰላም ደርሰሽ ተመለሽ። አሜን። በርቺ እሺ። ግን የቴ ብቻሽን መሄድሽ? ተወልጄ ያደግኩበት ቀይ አይደል? ምን ሆናለሁ ብለሽ ነው አንቺ አታስቢ እሺ? እሺ እቴ ግን ጠንቀቅቢ እሺ? ችግር የለውም እናንተ ጠንቀቁልኝ ብቻ። እንዴት ናችሁ? እንሂድ አይደል? ነው እንሂድ። ቻው በቃ በሉ። አይ እኔም ታዲያ ጋር አብሬ ብሄድኩ። ምን ማለት ነው ደግሞ? ታዲያስ እዚህ መሆኔ ጎዳኝ እንጂ ምን ጠቀም አይደል? አዎ። ታዲያ ወይ ለምን ወደዛ አትመለስም? የምርሽ ነው ሮማን? ቆይ ለምንድን ነው ሮማን የምትለኛሹ? ቅድምም ነግሬሃለሁ አይደል? ምን ሆነሃል? ታዲያ ማን ልልሽ ጠብቀሻል ሮማን? ታውቀዋል አሹ፣ ጸባይ ግን እየተቀያየረ ነው። ታዲያ ማን የቀየረው እንደዚህ? ማለት አልገባኝም። ተይው አንቺ መቼ ይገባሻል? ሁሌም አልገባኝም ማለት ነሽ። ወዴት ነው የምትሄደው? ኧረ እባክሽ የተከፈተውን በር ልዝጋው። ዋይ የዛሬ ደግሞ ወርስት ነው። የኔ ፍቅር ወይ ደግ በጣም ትናፍቂኛለሽ። እሺ ያው እንግዲህ ሽማግሌዎቹን ቶሎ ላክና ቶሎ እመለሳለሁ። ያው ባህልና ወግ አይፈቅድም ስላልሽኝ እንጂ አብሬሽ ብሄድ ደስ ይለኛል። አይ እንደዛም አይሆንም። ባይሆን ሌሊን እየሄድክ ጠይቃት። ትቻት መሄድ አልነበረብኝም። እሺ ጠይቃታለሁ። በቃ አላስቆምሽ። እሺ ሰላም ሂድ በቃ። አትሄድም? ከአሁኑ እየናፈቅሽኝ እኮ ተቸገርኩ። ነይ እስኪ። ቻው በቃ። ቻው። አቤት ወይ እንዴት ናችሁ? እንዴት ነሽ? እኔ የምልህ አቤት፣ ለነገሩ አንተ አታውቃትም ነበር? ባቡሬ ነው ዝም ብሎ መራመድ ነው ጥቅም የለም። ቆም ብሎ ማሰብ ይሻላል። ምን ነው ሰው ጠፍቶች ነው እንዴ? አዎ እናቱ ጠፍታ። ምን ነካ? ምን አደረገች? ይሄ በቃ እኔ ደግሞ ውስጥ ነው። እሺ 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 በቃ ዳይመንድ ነው የማግዛችሁ ነገር ግን አለ። እሺ የት እንዳለች ምን እያደረጓት እንደሆነ እራሱ አላውቅም። ባቡሬ በቃ ተረጋጋ። ይገባኛል እናት ነች፣ ግን ደግሞ አንተ ካልተረጋጋ እናትን ከየትም ልናገኛት አንችልም። ምን ላድርግ ዳይም ግራ ገባኝ እኮ። ደውልላቸውና የሚፈልጉትን ጠይቃቸው። ምን ያመጣሉ? ሄሎ እሺ ስማኝ፣ መጀመሪያ በቃ ይበቃል። እኔን ስማኝ፣ የት ነው ያላችሁት? እናቴ የት ነው ያለችው? እሺ ቢያንስ ድምጿን አሰማኝ። ሄሎ ማይ፣ ደህና ነሽ እናቴ? ይቅርታ እናቴ፣ በእኔ ምክንያት ነው እንደዚህ የተቀጣሻለሽ። አይዞሽ፣ እሺ እመጣልሻለሁ። አንተ ሴጣን፣ እመጣላለሁ። እሺ እየተደበቀኝ ይለብስ። ሄሎ አንተ የተረገምክ፣ እናቴን ጫፏ እንዳነካትሽ። ምን ማዘሯ ልገላት ነው? አታደርገው። ሄሎ ሄሎ ሄሎ፣ ይኸውልህ ባቡሬ ተረጋጋ፣ ተረጋጋ። ይኸውልህ እናቴን ሊገላት ነው። ቆይ ምን ባጠፋችሁ ነው እሷ በእኔ ምክንያት የምትቀጣው?
እንደምን እናቴ ልገላት? ቆይ አንተ ለምን የሚፈልጉትን ነገር አሰጣቸው? የሚፈልገው ለሊ ነው። እሷ ደግሞ ታማለች። እናቴንም ደግሞ ላጣታለሁ። ሄሎ ምን አታድርገው